ቲክቶክ ላይ ተዋወቃችሁ ራስ ብለሃል ቅድም። ባለትዳር ሴት ቲክቶክ ላይ ተዋውቃህ ባለትዳር አይደለሁም ብላ ዋሽታ ስትተዋወቀህ ኦኬ፣ እስከዛ ድረስ አንተ ጥፋት የለበት። ግን ባለትዳር መሆኗን ባወክ ሰዓት ባለትዳር መሆኗን እያወክ እንዴት ነው አብረሃት የምትቀጥለው ከባለትዳር ሴት ጋር? አንተ ሚስትክን አንድ ወንድ ቲክቶክ ላይ አግኝቶ ጀንጅኖ ቢያኮበልልብህ ኢዚ ኦኬ ዊድ ዩ? ይህንን አስረዳን። እንዴት ባለትዳር መሆኗን እያወቅ አብረሃት ሆንክ? ባለትዳር መሆኗን እያወቅኩኝ አብሬያት አልሆንኩም። አመጣኋት፣ ስራ አስገባኋት። በየራስሽ ጉዳይ የራስሽን ህይወት ኑሪ ስሪ ብዬ አስገባኋት። እኔ የራሴን ህይወት ነው የራሴን ሚስት አገባሁኝ፣ ሌላ ሚስት አገባሁኝ። በዛ ታይም ላይ ደጋግማ ትደውልልኛለች፣ የምትለኛለች ኒካ ያለ ወርድ ነው ብር እንትን ነው ትላለች። ከዛ ኋላ ላይ ፈቶኛል እኮ ከመዳበጃ ጓደኛዬ እየሰማች ነው ራሱ ፈቶኛል አግባይ ስትለኝ በሰዓቱ ፍቅር ስላለብኝ ያቺኛቱን ፈትቼ ወደ እሷ መጣሁኝ፣ አገባኋት። ትቻት ኖሬ ነበር አመት ምናምን ወደ አመት ከምናምን ትቻት የራሴን ህይወት እየኖርኩ ነበር። አንዴ ክሮሎስ አንሳት ተሰውራት ልክልኛለች፣ ልሞት ነው ምን ብዙ ነገር ስትለኝ በዛ ታይም ላይ ወንዴኔ በፍቅር አታለለች። ያቺኛቱ ፈትቼ እቺኛቱን አገባሁኝ፣ ኒካ ወርዶልኛል አለች። በሸሪዓ ፍርድ ቤት ብዙ ጊዜ ጠየቀች። በምን ጠየቀች? እሱንም ደውሎ እስከዛሬ ድረስ ኒካ የለንም እኮ ብሏት አላት። ሸሪዓ ፍርድ ቤት 150 ሺህ ብር ለፍች ነው። እህቷም ትንጣ ከነ ሁሉም ነገር አለ ለፍች ነው 150 ሺህ ብር የላከችለት እንዲፈታት ነው። ማስረጃ እንፈልጋለን። ማስረጃ አለ ከነ አካውንት ምናምን አለ ማስረጃ እመጣለሁ። የእህቷ አካውንት ላይ ያስገባችሁ ብር ማስረጃ ሊሆን አይችልም። ወደ እሱ አካውንት የገባ ነው የምንፈልገው። ደረሰኝ ወደ አህመድ የገባ ከሳዕዳ ወደ አህመድ የገባ ይናገር። እሱ ተቀብሎ ነው ከእህቷ ላይ ተቀብሎ ቁጭ አሉበት፣ ቤተሰቦቿ ቁጭ አሉበት፣ ተቀብሎ ብሩን ሄዷል። በዛም ላይ ቤተሰቦቿ ይሄን ብር ድረስ እንድትፈታ ነው ሲሉ ማስረጃ ቪዲዮ ማስረጃ ብር ሲቀበል እህቲቱም ትገባለች። ማስረጃ ያስፈዝቼ እኛይቱን አገባሁኝ ኒካ ወርዶልኛል አለች። እሱ ሚውት አድርጊ ፕሊዝ። እስር ቤት ስለገባሁ አቡነ አሁን በቅርብ ነው የመጣው። እስር ቤት ስለገባሁ ያንኛው ስልክ መረጃ ሁሉም ጠፍቷል። እስር ቤት መግቢያ ነው ያስያዘኝ እሱ ነው። በዚህ ጉዳይ ላይ ያስያዘኝ አስይዣለሁ። መረጃው ማለት ቀርጬ ልክልሻለሁ። በማይሄድበት የለም በስር ይሄዳል። አስደግምብሻለሁ። በብዙ ነገር ያስፈራራታል። ከሷ ቢፈልጉት ሰው የላትም ብሎ ከሷ ብርብና ብር ብቻ ነው። ከመረጃው ልክልሻለሁ። በስር ራሱ በስር ለልጇ ብር እየረዳች እቺ ልጅ እንዴት ነው ዳም ብከፍለው? ለልጇ ብር እየረዳች ልጇ ታማሚ ነው። ይሄ ሁላ ብር እየረዳች አንድ ቀን እንኳን ደውሎ አያውቅም ልጁ ላይ። እኔ ራሱ ሀታ እኔ ልክላታለሁ። አሁን ላይ ያለን ለልጇ እኔ ልክላታለሁ። መታ ትናገር እሷ ያ ሁላ ያረጋች ራሱ በስር አስደግምብሻለሁ ምን ልሻለሁ። አሁን ሰውሬ አሁን ልክልሻለሁ በሐሳብ ልላክልሽ። አስደግምብሻለሁ ምን ልሻለሁ ብዙ ነገር። ለምን እሷ አትመጣም? እንድሪስ ለምንድን ነው እዚህ ጋር ለምን ፈራች? እሷ ለምን ተደበቀች? ለምን አትመጣም? እዚህ ጋር ሀቅ ካላት እንደኔ ነው የምትጠቀመው። ለምን አትመጣም? እሷ ትንጣ በደሏን ትናገር። እኔ አሁን የራሴ ነው መናገር በጣም እኮ ምንድነው የከለከላት ለመምጣት? 10 በዋትስአፕ ከምታዝገኝ ቮይስ እያደረገች ለምን አትመጣም እዚህ ጋር? እኔ በዋትስአፕ ሸር አድርግሻለሁ ማለት ብዙ ብያታለሁ። ግቢ ያልኳት ሸበካያ ነው ካርድ ላስመጣ ነው ምናምን አለች። ሸበካያ ነው። አንቺ ደግሞ ምንም ያልተማረች መግባትን ቆርጠን ተመርቶ ነው እንደሚመጣው ቀኑን ሙሉ ካርድ ላስመጣ ቀኑን ሙሉ ቆይስ ውስጥ አድርግላት ጣፍላት። አቡዬ ብዙ ሰው እየጻፈች ነው። ሸሪዓ ፍርድ ቤት ከተፈታች ወረቀት ይሰጧታል። ወረቀቱ በጣም ጥሩ። ስለዚህ የሸሪዓ ፍርድ ቤቱን ወረቀት እንፈልጋለን። በአፍ ብቻ ተፈትቻለሁ አይሰራም። ሲጀመር ጋይስ አንድ ሰው በአንዲት እኔ ባለትዳር ነኝ አይደል? ሌላን ወንድ ቲክቶክ ላይ ባለትዳር አይደለሁም ብዬ ካወራው አለቀ። ይሄ ብቻ ትዳሬን ለመማገጤ በቂ ነው። በቃ ባሌን ከዳሁት እያለ የለም አልኩ። ባል እያለኝ ባል የለኝም አልኩ። ባል የለኝም ብዬ ሰው ተዋወቅኩ። አበቃ እኮ ነገሩ። ሲንግል ነኝ። ልጅቷ ብመጣ ማለት ነው በተፈስ የምፈልገው ነገር ብዙ አለ። ግን ልጅቷ ሳመጣ የሆነ ነገር ሳትለኝ ስትመጣ ማውራት አልፈልግም። እና ምንድነው ልጅ መተት ምናምን የሚለውን የት አግኝቻት ነው ሰለኝ መተት የማሰራው?
ምን አድርጌ ነው የማሰራው? ሚዲያ ላይ አወጣሻለሁ ነው ያልኳት። ማስረጃ ይላክልን። እኔ ሰሜን እያጠፋ አሁንም ማስረጃ ይላክልን። አህመድ አንድ ነገር ልንገርክ፣ ከጎንክ የምንቆመው ሁሉን ነገር እውነት ስትነግረን ነው። እሱን ያስያዝከው አንተ ነህ አይደለህም? ሀቅ ብታስይዘውም ከጎንክ እንቆማለን። እኔ በምን ለራሴ መብሊያ መጠጫ የሌለ ሰውዬ አስይዛለሁ። አዳምጠኝ። ከጎኔ አይቆሙም ብለክ ፈርተክ እንዳትዋሽ። አስይዘከውም ከሆነ ጎበዝ ነክ፣ ጀግና ነህ። ከጎን እንቆማለን። ምክንያቱም በሚስትና በሀገር ቀልድ የለም። ሚስትን የወሰደብህ ብታስይዘው ብርቅም ድንቅም አይደለም። ስለዚህ እውነቱን ነው ማወቅ የምንፈልገው እኛ። አንተ ነህ ያስያዝከው እሱን። ለማስፈራራት እንትን ለማናደድ እሱ እየመጣ አለቀህ ምናምን እያለ ሲያስፈራራኝ ማለት ነው። እንዲያውም ምን ታመጣለህ እኔ ነኝ ያስያዝኩ ብዬዋለሁ እንጂ ወረበል ካባ ይሄ ጨለማ ነው እኔ ያስያዝኩትም። ግን ለማናደድ ቃላቱን ተጠቅሜያለሁ። ከዛም ባለፈ እኔ ለራሴ የመሻወር የሌለኝ ሰውዬ ብር ሰው አዋጥ እኮ ነው እዚህ ላከኝ የመጣሁት። እዚህ እንዴት አድርጌ ነው እኔ ላስይዘው የምችለው? እኔ እሱን ማስይዝበት አቅም ቢኖረኝ ሰፖርት አድርጌ የራሴ ገንዘብ አልከፍልም እንዴ? ላይ ስንት ዳይ እየጨፈረብኝ። ለማስያዝ ብር ይከፈላል እንዴ? ፖሊስ ማወቅ ብቻ እኮ ነው የሚጠበቅብህ አይደል እንዴ? ምን አውቃለሁኝ። እሱ እንደዛ ነው የሚለው። እኔ እንዴት አድርጌ ነው እሱን ላስይዘው የምችለው? እኔ ህጋዊ ሲሆን እኮ ነው ማስይዘው። ለራሴ እየተደበቅኩኝ ሽሽጎሽ ኖሮ እየኖርኩኝ እንዴት አድርጌ ነው እሱን ማስይዘው? እኔ አሁን ከዚህ በኋላ ግን የኔ ቁጥር አለክ። ማስያዝ የምትፈልገው ሰው ካለ እኔ ሳውዲ ማቀው ፖሊስ ዘመድ አለኝ። ፖሊስ ያገባች ዘመድ አለችኝ። የምሬን ነው የምልክ። ማስያዝ የምትፈልገው ወንጀለኛ አሁን እኔ እንደማሸነፍ እርግጠኛ ስለሆንኩ እኔ ገንዘቤን ካልሰጠኝ እኔ እነሱ ነው ሌላ ምንም ነገር አልፈልግም። እንደማሸነፍ እኔ እውነታው ራሴ ጋር ስላለ እንደተበደልኩ ራሴ ስለማቀው እኔ በቃ እኔ ሌላ ምንም ነገር አልፈልግም። ሀቡ ቤተሰብ ጋር ልጄ ጋር በሰላም ነው መኖር ነው የምፈልገው። ለልጄ የሚለው አሁን ስለዚህ ነገር ስናወራ ባለፈው በውስጥ መታ የለም ሀቡ በውስጥ መጣ ሚዲያ ላይ ለወጣ ነው ሀቢባ ቤት ልገባ ነው አለቅሽም ስላት ወረበል ካባውቃ ስንት ብር ላከኝ? 27000 ብር ላከች። ከዛም ውጭ በወንድሜ አካውንት አንድ ቀን 4000 አንድ ቀን 27000 ከዛም ውጭ ልካ ከሆነ ማስረጃ ታንጣ። ያንንም አንቺ ቤት ልገባ ነው ያልኳት ጊዜ ለማስረጃ ነው ይላል። አንተ እዚህ ቤት ገስት ላይ ገብተህ ካወራክ በኋላ ቁጥሯን ተቀብዬክ በዋትስአፕ እንደዚህ ብሏል አህመድ ይህን አርገሽዋል ወይ እውነት ነው ወይ ስላት አዎ እውነት ነው ስትለኝ እሺ በይና ቲክቶክ ላይ እንነጋገራለን ስትለኝ ፕሊስ ሚዲያ ላይ መውጣት አልፈልግም እኔና አህመድ በውስጥ እንጨርሳለን አለችኝ ስትለኝ ኦኬ እኔ ማስረጃዎች አሉኝ አንቺ ትዳርሽ ላይ ስትማግጪ የተጻጻፍሽው ቮይስ ሁሉ ነገር ማስረጃ አህመድ ልኮልኛል ስለዚህ ይሄንን አውጥቼ ሚዲያ ላይ ከማስጣቴ በፊት ለልጁ ብሩን ስጪው ስላት እንጨርሳለን በውስጥ ብላ ለመነችኝ እሺ ብዬ ላንተ በውስጥ ልጨርሱ ተነጋግራችኋል አይደል በቃ በውስጥ ጨርሱ ስልክ ምን ብለህ ቮይስ አረክልኝ ዛሬ ጧት ኖ እኔ በውስጥ ለመጨረስ አልተነጋገርኩም እኔ ላንቺና ለህዝቡ አደራ ሰጥቻለሁ ፕሊስ እኔ አልተነጋገርኩም ከሷ ጋር ውሸቷን ነው አልከኝ ስትልኝ በይ